ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እጅግ በጣም ልዩ የሆነ ቪዲዮ ይዤላችሁ መጥቻለሁ። ሁላችንም እንግሊዘኛን በሚገባ እንረዳዋለን። ፊልም ስናይ፣ ሰዎችን ስንሰማ ይገባናል። ነገር ግን እኛ ለመናገር ስንሞክር አፋችን ይዘጋል፣ ምላሳችን ይኮላተፋል። ይህ የሚሆነው ሰነፍ ስለሆንን ሳይሆን ወይንም የቮካብለሪ እጥረት ኖሮብን ሳይሆን የአፋችን ጡንቻዎች ስላለመዱ ነው። ዛሬ ይህንን ችግር ለአንዴና ለመጨረሻ ጊዜ የምንቀርፍበትን ሻዶዊንግ ቴክኒክ የተባለውን አስደናቂ ዘዴ በተግባር አብረን እናያለን። ጥላ ልክ ሰውን እንደሚከተል እኛም የውጭ ዜጎችን ድምፅ እየሰማን ሳናቆም አብረን እንናገራለን። የበለጠ ደስ የሚለው ግን ዛሬ የ30 ቀን የሻዶዊንግ ቻሌንጅ ወይም ፈተና አብረን እንጀምራለን። ቪዲዮውን በ3 ደረጃ ከፍለነዋል። ጀማሪ፣ መካከለኛና የላቀ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ በመለማመድ አፋችሁን እንድታለማምዱ ጋብዛችኋለሁ። በዚህ ቪዲዮ እኔም እናንተም ተማሪዎች ነን። ስለዚህ በፍጹም መሳሳትን እንዳትፈሩ። ዝግጁ ናችሁ? ወደ መጀመሪያው ደረጃ እንለፍ። በመጀመሪያው ደረጃ ወይም ኢዚ ሌቭል አጫጭር እና ቀላል የሆኑ አረፍተ ነገሮችን ነው የምንለማመደው። እዚህ ጋር ፍጥነታችንን ቀነስ አድርገን እያንዳንዱን ፊደል በትክክል ለማውጣት እንሞክራለን። እኔ ስናገር እናንተ ከኔ ጀርባ በ2 ሰከንድ ልዩነት ድምጻችሁን ከፍ አድርጋችሁ አብራችሁኝ በሉ። እንጀምር። I love learning English. I love learning English. I love learning English. Today is a beautiful day. Today is a beautiful day. Today is a beautiful day. We can speak fluently. We can speak fluently. We can speak fluently. Practice makes perfect. Practice makes perfect. Practice makes perfect. በጣም ጎበዞች አያችሁት? በጣም ቀላል ነው። መጀመሪያ አካባቢ የመኮላተፍ ስሜት ቢኖር እንኳን ምንም እንዳይመስላችሁ። እኛ ገና ጡንቻዎቻችንን እያሟሟቅን ነው። አሁኑኑ የመጀመሪያውን ደረጃ ስላጠናቀቃችሁ ኩራት ሊሰማችሁ ይገባል። አሁን ደግሞ ወደ ሁለተኛው ደረጃ ተሻግረናል። እዚህ ደረጃ ላይ አረፍተ ነገሮቹ ትንሽ ረዘም ይላሉ። ፍጥነታችንም ወደ መደበኛው የንግግር ፍጥነት ያድጋል። ዋናው ሚስጥር ቃላቶችን ሳናቆም ማያያዝ ነው። ለምሳሌ going to ከማለት ጎና እያልን ተፈጥሯዊ የሆነው ምት እንለማመዳለን። በመጀመሪያ ቃላቶቹን ሳንገጣጥም አብረን እንላለን። ከዚያም ገጣጥመን አብረን እንላለን። እንጀምር። I am going to improve my English communication skills. I am going to improve my English communication skills. አሁን ደግሞ ገጣጥመን አብረን እንላለን። I am gonna improve my English communication skills. I am gonna improve my English communication skills. What are you doing tonight? Let's catch up. What are you doing tonight? Let's catch up. አሁን ደግሞ ገጣጥመን አብረን እንላለን። What are you doing tonight? Let's catch up. What are you doing tonight? Let's catch up. It doesn't matter if we make mistakes. We just keep going. It doesn't matter if we make mistakes. We just keep going. አሁን ደግሞ ገጣጥመን አብረን እንላለን። It doesn't matter if we make mistakes. We just keep going.
It doesn't matter if we make mistakes. We just keep going. ዋው አስደናቂ ነው። ድምጻችሁን ከፍ አድርጋችሁ አብራችሁኝ እያላችሁ እንደሆነ ተስፋ አድርጋለሁ። አፋችሁን ትንሽ የመጫን ስሜት ከተሰማው በትክክለኛው መንገድ ላይ ናችሁ ማለት ነው። እኛ የቋንቋውን ሙዚቃ እየለመድን ነው። አሁን ደግሞ ወደ መጨረሻውና ከባዱ ደረጃ ላይ ደርሰናል። ይህ የላቀ አድቫንስድ ደረጃ ነው። እኛ እዚህ ላይ የምንለማመደው ፍጥነትን ብቻ ሳይሆን ስሜትንም ጭምር ነው። ልክ እንደ ተዋናይ ሆነን በራስ መተማመንን ተሞልተን ሙሉ ፍጥነት ባለው የውጭ ዜጎች አነጋገር አብረን እንላለን። በጥልቀት ተንፍሱ። እንጀምር። To be honest, learning a new language isn't rocket science. It just takes daily dedication. To be honest, learning a new language isn't rocket science. It just takes daily dedication. To be honest, learning a new language isn't rocket science. It just takes daily dedication. If we wanted to stand out from the crowd, we've got to push ourselves to the limit every single day. If we want to stand out from the crowd, we got to push ourselves to the limit every single day. ድንቅ ነው። ይህንን ከባድ ደረጃ አብራችሁኝ ለጨረሳችሁ በሙሉ ትልቅ ጭብጨባ ይገባችኋል። አያችሁት? መጀመሪያ ላይ የማይቻል ይመስል ነበር። አሁን ግን ማድረግ እንደምንችል አረጋግጠናል። እንግዲህ የዛሬውን የልምምድ ጉዟችንን አጠናቀናል። ነገር ግን እውነተኛው ለውጥ የሚመጣው ዛሬ ብቻ በመስራት ሳይሆን ለሚቀጥሉት 30 ቀናት በየቀኑ ለ5 ደቂቃ ስንደጋግመው ነው። ይህንን የ30 ቀን ፈተና ወይም ቻሌንጅ እኔና እናንተ እጅ ለእጅ ተያይዘን በድል እንወጣዋለን። አሁን ቪዲዮውን ከመዝጋታችን በፊት ሁላችንም በጋራ የምንለው አንድ ትልቅ ቃል ኪዳን አለ። ሁላችሁም እጃችሁን ደረታችሁ ላይ አድርጉና ከኔ ጋር በሉ። እኔ ለዚህ ለውጥ ቆርጫለሁ። ለሚቀጥሉት 30 ቀናት በየቀኑ ለማመዳለሁ። ስህተት ብሰራው ቢቸግረኝም ጉዞዬን አላቆምም። የእንግሊዘኛ ንግግሬን የማሳደግ ትልቅ ግብ አለኝ። ይህንን ፈተና በድል እወጣዋለሁ። I am committed to my journey and I will be fluent. አሁኑኑ ይህንን ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ እና በራስ መተማመናችሁን ለማሳየት ኮሜንት መስጫው ላይ I am committed ብላችሁ ጻፉ። በሚቀጥለው ቀን እስክንገናኝ ቻው።